በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የተወደዳችሁ ይህንን መልእክት በተለያየ ስፍራ ሆናችሁ የምትከታተሉ የጌታ ጸጋ ይብዛላችሁ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እግዚአብሔር አምላክ ረድቶናል። በዚህ ሰዓት የእግዚአብሔር የአባታችንን የእግዚአብሔር የአምላካችንን የእግዚአብሔር ያስተማሪያችንን ቃል እንሰማለን። እግዚአብሔር አምላክ ይናገራል፣ ሁላችንም እንሰማለን። እግዚአብሔር ሲናገር ለጥቅማችን ነው የሚናገረውና እግዚአብሔር እንደሚናገረው ሰው ለጥቅሙ እግዚአብሔር እንደሚያስተምረው ሰው ሆናችሁ በያላችሁበት በትህትና ይህንን ቃል እንድትካፈሉ እንድትሰሙ በእግዚአብሔር ፍቅር አደራ እላችኋለሁ። እግዚአብሔር ይመስገን። እንጸልይና እግዚአብሔር አምላክ እንዲረዳን የቃሉን አብርሆት እንዲሰጠን ቃሉን እንዲያበራልን ጸልየን እግዚአብሔርን አምላካችንን ቃል እንካፈላለን። ቅዱስ አባታችን ቅዱስ አምላካችን ልዑል እግዚአብሔር ሆይ እናመሰግንሃለን። ክብርና ምስጋና አምልኮና ውዳሴ ለስምህ ይሁን። እግዚአብሔር ሆይ ስለረዳህን ቃልህን ከፍተን እንድናጠና እንድንማማር ይህን ሰዓት ይህን ጊዜ ይህንን እድል ስለሰጠህን እናመሰግንሃለን። አባት እግዚአብሔር ሆይ አስተማሪያችን አንተ ነህ። ሁላችንንም አንተ እንድታስተምረን እግዚአብሔር ሆይ እንድትረዳን ጸጋህን እንድታበዛልን እንለምንሃለን። ሕያው መንፈስህ ያግዘን በጌታችን በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ የትምህርታችን መነሻ የሚሆነው የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 12 ያለው ክፍል ነው የሚሆነውና ይህንን አንስተን አንብበን እግዚአብሔር አምላክ የሚናገረንን ደግሞ የምንሰማ ይሆናል። ቃሉን እንዲህ አነባዋለሁ። እንዲህ ይላል የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 12። ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው፣ እንዲህም አለ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስተራርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና ይላል። ስለ ሕያው ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በዚህ ቃል ውስጥ እግዚአብሔር አምላክ የሚናገረንን የምንሰማ ይሆናል። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ያው የዚህ ወንጌል ጸሐፊ ያው መጽሐፍ ቅዱሳችን ላይ በግልጥ ተጽፎልን ስለምናይ የማቴዎስ ወንጌል ተብሎ ስለተጻፈ ጸሐፊው ማቴዎስ እንደሆነ ያው የተገለጠ ነው፣ ሁላችንም እናውቃለን። እንግዲህ ማቴዎስ ከ12ቱ ሐዋርያት መካከል አንዱ የነበረ እንደሆነ ጌታ በምህረት ያገኘው በምህረት የጠራው ቸርነት ምህረት ያደረገለት ሰው እንደሆነ እናውቃለን። ማቴዎስ በጌታ ከመጠራቱ በፊት ቀራጭ እንደነበረ ስራው ቀራጭ እንደነበረ ቀራጭነት እንደነበረ መጽሐፍ ቅዱስ ይነግረናል። እንግዲህ ቀራጭነት በሕዝቡ በማህበረሰቡ ዘንድ በጣም የተጠላ ስራ እንደነበረ ይነግረናል እናነባለንና ቀራጭነት በጣም የተጠላ ነበር በማህበረሰቡ ማለት ነው። ቀራጮች በጣም የተጠሉ ነበሩ። እንግዲህ ቀራጭ ማለት ያው ግብር የሚያስከፍል ግብር የሚሰበስብ እንደሆነ ሁላችንም እንረዳለን እናውቃለን። እና ሮማውያን
የተለያዩ ሰዎችን በተለያየ ቦታ በተለያዩ ከተሞች እነዚህ በየቀረጥ ስራ የሚሰሩ ግብር የሚያስከፍሉ ለሮም መንግስት ገንዘብ የሚሰበስቡ ሰዎችን አስቀምጦ ነበርና ከነዛ መካከል ማቴዎስ አንዱ ነው እና እነዚህ ቀራጮች ከሚጠሉበት ምክንያቶች አንዱ ከልክ በላይ ማስከፈል ከሚገባቸው በላይ ያስከፈሉ ለራሳቸው ሀብትን ያሰባስቡ ያከማቹ ነበር እንዲሁም ደግሞ ለሌሎች ወይም ከህዝባቸው ከሀገራቸው ውጪ ከመንግስታቸው ውጪ ለሌላ መንግስት ለሮም መንግስት ስለሚሰሩም በዚህ ምክንያት በህዝቡ በማህበረሰቡ ዘንድ በጣም የተጠሉ በጣም የተናቁ ነበሩ እና እንደዚህ ከተጠሉና ከተናቁ ሰዎች መካከል አንዱ ማቴዎስ ነበር እና በጣም የሚያስደንቅ ነው የጌታችን የኢየሱስ ክርስቶስ ምርጫ በጣም የሚያስደንቅ ነው በህዝብ ዘንድ የተጠላውን የተናቀውን በህዝብ የማይመረጠውን ቦታ የማይሰጠውን ሰው ነው ማቴዎስን ጠርቶ ሐዋርያ ያደረገው በጣም የሚገርም ነው ክብር ለጌታችን ለኢየሱስ ክርስቶስ ይሁንና የዚህ ወንጌል ጸሐፊ ማቴዎስ ነው ማቴዎስ ወንጌልን ስናነብ ማቴዎስ ከጌታችን ከኢየሱስ ክርስቶስ መወለድ በስጋ መገለጥ አንስቶ በመጨረሻው ምዕራፍ ጌታችን ኢየሱስ ክርስቶስ እስከ ሰጠው ታላቁ ተልእኮ ተብሎ የሚታወቀው ጌታ በመጨረሻ ትእዛዝ የሰጠው ትእዛዝ ከዛ ድረስ ወንጌሉን እንደጻፈ መጽሐፍ ቅዱስን ስናነብ ወይም ይሄን የማቴዎስ ወንጌልን ስናነብ የምናየው ይሆናልና ከዚህ መጽሐፍ ውስጥ ምዕራፍ 5ን ከ1 እስከ 12 ያለው ነው ለማየት ምን ሞክረው እንግዲህ ከምዕራፍ 5 እስከ 7 ድረስ ያለው የተራራው ስብከት ተብሎ እንደሚጠራ ሁላችንም እናውቃለን ጌታችን ኢየሱስ ክርስቶስ ወደ ረጅም ተራራ ወጥቶ በዚያ ተቀምጦ ህዝቡን ደቀ መዛሙርቱን ያስተማረው ትምህርት ነው በሶስቱ በምዕራፍ 5 በምዕራፍ 6 እና በምዕራፍ 7 ላይ የምናገኘውና ጌታ በተራራ ላይ ካስተማራቸው ትምህርቶች ካዘዛቸው ትእዛዛቶች መካከል ጥቂቱን አንስተን ነው የምንማማረው የእግዚአብሔር ስም የተመሰገነ ይሁን እንግዲህ በማቴዎስ ወንጌል ውስጥ ከሚገኙ 5 ታላላቅ ትምህርቶች ውስጥ መካከል አንዱ ነው ይሄ የተራራው ስብከት ወይም የተራራው ትምህርት ብዙ ትምህርቶች እዚህ ውስጥ እንዳሉ ያው መጽሐፉን ስናጠና እናገኛለን እንግዲህ ተግባራዊ ክርስትና ምን ይመስላል ጌታን የሚከተል እግዚአብሔርን የሚያመልክ ሰው የመንግስቱ ነዋሪ እግዚአብሔር መንግስት ነዋሪ ዜጋ የሆነ ሰው እንዴት መመላለስ አለበት ምን አይነት ባህሪ ማሳየት አለበት ምን አይነት የኑሮ ጠባይ መኖር አለበት ከእግዚአብሔርም ጋር ከሰዎችም ጋር የሚለውን ነገር የምንማርበት የሚያሳየን ትምህርት ነው እንግዲህ ትምህርቱ የጌታችን የኢየሱስ ክርስቶስ ነው ጌታ ራሱ ቃል በቃል ያስተማረው ነው እንዲህ ነው የሚለው ሲጀምር ህዝቡንም አይቶ ወደ ተራራ ወጣ ጌታ በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ አፉንም ከፍቶ አስተማራቸው ይላል እንግዲህ ጌታ ቃል በቃል ያስተማረውን ትምህርት ነው የምንሰማው የጌታችን የኢየሱስ ክርስቶስን ትምህርት ነው የምንማረው ማለት ነው እንግዲህ ጌታ ሲናገር ወይም ሲያስተምር እንድናደምጥ እንድንሰማ ብቻ ሳይሆን ሰምተንም በተግባር ላይ እንድናውለው እንደሚያስፈልግ ሁላችንም እናውቃለን ትምህርቱ የተደመደመው የትምህርቱ መጨረሻ ላይ ምዕራፍ 7 መጨረሻ ላይ ስናይ የተሰጠው ትምህርት ተግባር ላይ ቢውል ወይም ተግባር ላይ ማዋል ያለውን ትርፍ ያለውን ጠቀሜታ ያሳየናል ምዕራፍ 7 መጨረሻው ላይ ብናነብ ጌታ እንዲህ ይላል ከቁጥር 24 ጀምሮ ይህን አለ ጌታ ይህን ቃሌን ሰምቶ አለ እንግዲህ በተራራው ላይ ያስተማረውን ትምህርት ማለት ነው ምዕራፍ 5 ምዕራፍ 6 እና ምዕራፍ 7 ላይ ያለውን በሙሉ ትምህርቱን ይህንን ቃሌን ሰምቶ የሚያደርገው ቤቱን በአለት ላይ የሰራ ልባም ሰውን ይመስላል አለ ሰማችሁ
መስማት ብቻ ሳይሆን ሰምታችሁ ብታደርጉት በተግባር ብታውሉት አለ። ይህንን የሚያደርግ ሰው ከመስማት ባለፈ ከመስማት ባሻገር ቃሌን በተግባር ብታውሉ የሚያውል ሰው ምን አይነት ሰው ነው አለ? ቤቱን በአለት ላይ የሰራ ልባምን ሰው ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ንፋስም ነፈሰ፣ ያንም ቤት ገፋው። በአለት ላይም ስለተመሰረተ አልወደቀም። ይህንንም ቃሌን ሰምቶ የማያደርገው ሰው አለ። እንግዲህ ቃሌን ሰምቶ የሚያደርግ ሰው ቤቱን በአለት ላይ የሰራ ልባምን ሰው ይመስላል። ብዙ መከራ ብዙ ፈተና ቢመጣ ወደ ህይወቱ የማይነቃነቅ በአለት ላይ እንደተመሰረተ ይሆናል። የማያደርገውስ ሰሚው ብቻስ ይህንን ቃሌን ሰምቶ የማያደርገው ሰው ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንም ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ ይላል። ስለዚህ ምንድነው የሚያሳየን? ጌታ ያስተማረውን ትምህርት እንማራለን። ለመጀመሪያዎቹ ተደራሲያን ጌታ የተናገረው ነው። አሁንም እኛ እንማራዋለን። ከተማርነው በኋላ የጌታን ምክር ከሰማን በኋላ የጌታን ተግሳጽ ከሰማን በኋላ ማድረግ እንዳለብን በተግባር ላይ መዋል እንዳለብን ጌታ አጽንኦት ሰጥቶ እየተናገረን ያለነው። ከመስማት ባሻገር በተግባር ብናውለው ቤቱን በአለት ላይ የሰራን በየትኛውም መከራና ፈተና የማይፍገመገም የማይወድቅ የማይንሸራተት ወዲህ ወዲያ የማይል የጸና ይሆናል። በተቃራኒው ግን ሰሚ ብቻ ከሆንን ሰምተን በተግባር ላይ የማናውል ከሆንን ግን ቤቱን በአሸዋ ላይ የሰራ ሰነፍን ሰው ይመስላል። በብዙ መከራ የሚጠረግ በመጣው ንፋስ የሚሄድ የሚወዛወዝ አቋሚ የሌለው እንሆናለን ማለት ነው። ጌታ ባጽኖት ይሄን የተናገረው እና ሰምተን የጌታን ምክር ሰምተን የጌታን ተግሳጽ አድምጠን በተግባር ላይ እንድናውለው የእግዚአብሔር ጸጋ ሁላችንንም ይደግፈን። እግዚአብሔር ይርዳን። እንግዲህ ትእዛዛቶች ናቸው። ይሄንን አድርጉ፣ ይሄንን አድርጉ፣ ይሄንን አድርጉ፣ ይሄንን አድርጉ የሚሉ ትእዛዛት ናቸው ጌታ ያዘዘው ማለት ነው። እንግዲህ በተግባር ልናደርጋቸው የሚገቡ ናቸው፣ ስራዎች ናቸው ማለት ነው። በጣም ማስተዋል ያለብን ነገር እነዚህ ስራዎች ጌታ ያዘዘን ትእዛዞች ተግሳጾች ከታች የምናጠናቸው ምናያቸውና ምናነባቸው ጌታ ያስተማራቸው ትምህርቶችና ተግሳጾች እነሱን አድርገን እነሱን ሰርተን መዳንን ለማግኘት ጽድቅን ለማግኘት አይደለም። መጽሐፍ እንዲህ ስለማያስተምረን ማለት ነው። በስራችን መዳን እንደማንችል በመልካምነታችን በበጎ ስራችን በራሳችን ተጋድሎ መዳን መጽደቅ እንደማንችል መጽሐፍ ቅዱስ አስረግጦ ስለሚነግረን ማለት ነው። ማንም በስራው መዳን እንደማይችል ምንም አይነት በጎ ስራ ቢኖረን መልካም ነገር ቢኖረን በስራችን መዳን እንደማንችል መጽሐፍ ቅዱስ ይነግረናል። እሱን አይተን ብንጀምር ደስ ይለኛል። ለምሳሌ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 3 ከቁጥር 20 እስከ 28 ባለው ክፍል የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። የሕግን ሥራ በመስራት ጽድቅ ማግኘት በእግዚአብሔር ዘንድ ጽድቅ ማግኘት በእግዚአብሔር ዘንድ መጽደቅ አይቻልም። ዝቅ ብለን እንየው። እሺ ሙሉና አንብበው ግድ የለም። የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው ካለ በኋላ ኃጢአት በሕግ ይታወቃልና አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። የእግዚአብሔር ጽድቅ የተገለጠ የእግዚአብሔር ጽድቅ እኛ የምናስቆጥረው ሳይሆን የተገለጠ የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ
በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። ይሄ ጽድቅ በስራችን የምናገኘው ወይም የምናስቆጥረው ጽድቅ ሳይሆን ጌታችን ኢየሱስ ክርስቶስን በማመን የምናገኘው ጽድቅ ነው። ይሄ የእግዚአብሔር ጽድቅ ነው። የተገለጠ የእግዚአብሔር ጽድቅ ነው። የተሰጠን የእግዚአብሔር ጽድቅ ነው። ይህም ጽድቅ ደግሞ የሚገኘው ጌታችን ኢየሱስ ክርስቶስን በማመን ብቻ የሚገኝ ጽድቅ እንደሆነ ይነግረናል። ዝቅ ይልና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ይላል። በእግዚአብሔር ፊት ጻድቅ እንደሌለ መጽሐፍ ቅዱስ ይነግረናል። ማንም ሁሉ ኃጢአት የሰራ ነው፣ የእግዚአብሔር ክብር የጎደለው ነው እና በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ጽድቅ የሚገኘው በኢየሱስ ክርስቶስ ቤዛነት በኩል ነው። ጌታችን ኢየሱስ ክርስቶስ ለኛ ለኃጢአታችን በከፈለው በዚያ በኩል በመስቀሉ ሥራ በኩል በሱ በኩል ነው ጽድቅ የሚገኘው። ሁሉ ኃጢአተኛ ነው፣ ሁሉ በደለኛ ነው፣ በእግዚአብሔር ፊት ጻድቅ ማንም የለም። ታዲያ ሰው እንዴት ይጽደቅ? ሰው እንዴት ይዳን? በኢየሱስ ክርስቶስ ቤዛነት በኩል። ይህንን ቤዛነት የጌታችን የኢየሱስ ክርስቶስን ቤዛነት በማመን ሰው ጻድቅ መሆን ይችላል። ሰው ጽድቅን ማግኘት ይችላል። መጽሐፍ ቅዱስ እንዲህ ነው የሚለው፣ እርሱንም አለ እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። እግዚአብሔር ምን አደረገው? በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። በእምነት የሚገኝ ጽድቅ በምንድን ነው የሚገኘው? በእምነት፣ በስራ ሳይሆን በእምነት ኢየሱስን በማመን የኃጢአታችንን ስርየት እናገኛለን፣ ጽድቅ እናገኛለን። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ በስራ እንደማይጸደቅ መጽሐፍ ቅዱስ አበክሮ ይነግረናል ማለት ነው። ሌላ አንድ ብንጨምር እንዲሁ የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 2 ቁጥር 16 ላይ ያለውን ብናነብ እንዲህ ይላል፣ ሰው አለ በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን አለ ቅዱስ ጳውሎስ። ሰው እንዴት ይጸድቃል አለ? በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን። ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ። ሥጋ ያለበሰ አለ ከመካከላችን? ሰው ያልሆነ አለ? ሥጋ የለበሰ ሁሉ በሕግ ሥራ አይጸድቅም። አድርግ አታድርግ በሚል አይጸድቅም። መልካም በማድረግ በጎ በማድረግ በጥሩ ሕይወት አይጸድቅም። አዎ መልካም ማድረግ ይገባል። መልካም እንድናደርግ መጽሐፍ ቅዱስ ያበረታታናል። አሁን ቆየት ብለን የምናየው ጌታችን ምክርም እሱ ነው። እንዴት መመላለስ እንዳለብን ይነግረናል። ያ ግን ለጽድቅ አይደለም፣ ለመዳን አይደለም። ምክንያቱም ሥጋ የለበሰ ሁሉ በሕግ ሥራ መጽደቅ አይችልም። በአራት ነጥብ እና እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት ክርስቶስን በማመን እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። ክብር ለእግዚአብሔር ይሁን። ይህንን አውቀናል አለ ቅዱስ ጳውሎስ። በሥራ እንደማንጸድቅ አውቀን፣ ሥጋ ለባሽ ሁሉ በሥራው መጽደቅ እንደማይችል አውቀን፣ መጽደቅ በሚገኝበት መጽደቅ በሚቻልበት በክርስቶስ እምነት ክርስቶስን በማመን ጽድቅ በዚህ በኩል መሆኑን አውቀን በክርስቶስ ኢየሱስ አምነናል። ለምን? ለመጽደቅ። ክብር ለእግዚአብሔር ይሁን። ይህን ሥራ ለሰራልን ለአምላካችን ለአባታችን ለሉ እግዚአብሔር ክብር ይሁን። ምናልባት ከዚህ ሩቅ የሆናችሁ ካላችሁ በስራችሁ በተጋድሏችሁ በመልካምነታችሁ ጽድቅን ማስቆጠር እንደምትችሉ የምታስቡ ወገኖቼ
መጽሐፍ ቅዱስ እንዲህ ነው የሚለን ሥጋ የለበሰ ሁሉ በሥራው አይድንም በሥራው አይጸድቅም ጌታችን ኢየሱስ ክርስቶስ ከሰማይ የመጣው መከራ የተቀበለው ስለኛ መስቀል ላይ የወጣው በሥራችን መዳን ስለማንችል መጽደቅ ስለማንችል ነው በተከፈለልን ዋጋ ጳውሎስ ይሄን ነው የሚለን በዚሁ በገላትያ መልእክቱ ቅዱስ ጳውሎስ ሲናገር እኛ ከሰበክንላችሁ ስብከት እኛ ካስተማርነው ትምህርት ውጪ የተለየ ማንንም መጥቶ ቢሰብካችሁ ቢነግራችሁ ያ የተረገመ ይሁን ይላል ስለዚህ ምን ሰማው ይሄንን ነው እነሱ የሰበኩትን ነው ምን ሰማው እነሱ ያስተማሩትን ነው ምን ሰማው አዲስ ነገር ዛሬ አናመጣም ቅዱስ ጳውሎስ እንዲህ ነው ያለን መንፈስ ቅዱስ እንዲህ ነው የሚለን ሥጋ የለበሰ ሁሉ በሥራው መጽደቅ አይችልም መጽደቅ የሚገኘው በክርስቶስ በማመን ብቻ ነው ይለናል ክብር ለእግዚአብሔር ይሁን ይሄንን አስረግጠን ማየት አለብን ስለዚህ መልካም የምንሰራው በጎ የምናደርገው የእግዚአብሔር ልጆች ስለሆንን ዳግም ስለተወለድን ምሕረት ስለተደረገልን እግዚአብሔር ስላዳንን ስላጸደቀን የእግዚአብሔር ልጆች የሚኖራቸውን ሕይወትና ኑሮ እንኖራለን እሱ ግድ ነው ተጽፏል የጌታም ምክር ይሄ ነው ጸድቃችኋል ድናችኋል ተከፍሎላችኋልና እንደፈለጋችሁ ኑሩ አይለንም የእግዚአብሔር ቃል እንዴት መኖር እንዳለብን ደግሞ ከዳንን በኋላ ከጸደቅን በኋላ ከእግዚአብሔር ምሕረትን ካገኘን በኋላ ድህነትን ከተቀበልን በኋላ እንዴት መኖር እንዳለብን ደግሞ መጽሐፍት ደግሞ ይነግሩናል ክብር ለእግዚአብሔር ይሁን እንመለስ ወደ ተነሳንበት የማቴዎስ ወንጌል ምዕራፍ 5 እንመለስ ሕዝቡንም አይቶ ወደ ተራራ ወጣ በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ አፉንም ከፍቶ አስተማራቸው እንዲህም አለ ይላል ቁጥር 3 ላይ እንዲህ ይላል በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የነርሱ ናትና በመንፈስ ድሆች የሆኑ ብፁዓን ናቸው አለ ጌታ መንግሥተ ሰማያት የነርሱ ናትና የመንግሥተ ሰማያት የእግዚአብሔር መንግሥት ዜጎች የእግዚአብሔር ምሕረት ያገኙ ከእግዚአብሔር ጋር የታረቁ የእግዚአብሔር ልጆች በመንፈስ ድሆች መሆን አለባቸው በመንፈስ ድሆች መሆን አለባቸው ምን ማለት ነው በመንፈስ ድሆች በመንፈሳቸው ትሁት ይሆኑ ማለት ስለ ሥጋ ስለ ገንዘብ ስለ ንብረት ስለ ዓለማዊው ሀብት ንብረት ስለዛ ድህነት እየነገረን አይደለም በመንፈሳቸው ትሁት ይሆኑ ትሁታን ይሆኑ ምንድናቸው ብፁዓን ናቸው የተባረኩ ናቸው ደስተኞች ናቸው በእግዚአብሔር መንግሥት ውስጥ ደስተኞች ናቸው እነማ በመንፈሳቸው ትሁታን ይሆኑ ትሁት ይሆኑ በመንፈስ ድሆች ይሆኑ አቅም ያላቸው ዕውቀት ያላቸው እግዚአብሔር ረድቷቸው ከፍ ከፍ አድርጓቸው ግን ምንም እንደሌላቸው የማይታበዩ የማይኩራሩ በጥፍራችን እንሂድ የማይሉ ራሳቸውን ዝቅ ያደረጉ ትሁታን የተባረኩ ናቸው ብፁዓን ናቸው ይለናል ትሁታን እንድንሆን የጌታ ምክር ትሁት እንድንሆን ምንም የሌለው ሰው ትሁት ባይሆን ነው የሚገርመው ምንም የሌለው ሰው ኖሮን ግን አቅም ኖሮን ዕውቀት ኖሮን አገልጋዮችም ሆነን እግዚአብሔር ረድቶን በብዙ ጸጋ ብናገለግል በሰዎች ዘንድ ተቀባይነት ያለን ብንሆን ያኔ ነው ትህትና ያኔ ነው ዝቅታ ያኔ ነው አለመታበይ ስለዚህ ነው ጌታችን ኢየሱስ ክርስቶስ እየተናገረን ያለው ምንም ከፍታ ላይ ብንሆን የተሰጠን መሆኑን
መዘንጋት የለብንም። ጌታ ቢረዳን ወንድሞቼ እህቶቼ ጌታ ቢረዳን እግዚአብሔርን ብናገለግል በእግዚአብሔር ቤት የታወቀን ብንሆን በብዙ ጸጋ ብንወጣ ብንገባ የተሰጠን መሆኑን መርሳት የለብንም። የተሰጠን ነው። ከኛ የሆነ አንዳች ነገር የለም። የተሰጠን ነው። ማን ነው የሚኩራራ? በገዛ ስልጣኑ በገዛ ዕውቀቱ በገዛ አቅሙ ከፍ ያለ በእግዚአብሔር ቤት ማን ነው? ሁሉም የተሰጠው ነው። የእግዚአብሔር ምሕረት የደረሰው ነው። የእግዚአብሔር ቸርነት የተደረገው ነው። የተደረገለት ነው። ምሕረት የተደረገለት ነው። ማን ነው ከፍ ያለ? ማን ነው ከፍ ያለ? መጽሐፍ ቅዱሳችን በብሉይ ኪዳንም በአዲስ ኪዳንም እግዚአብሔር አምላክ ስለረዳቸው በብዙ ጸጋ እግዚአብሔርን ስላከበሩና ስላገለገሉ ቅዱሳን ይነግረናል። የእምነት አባቶች ይነግረናል። ማን ነው በራሱ ከፍ ያለ? ማን ነው? አብርሃም ነው የእምነት አባት ተብሎ የሚጠራው። ለእምነት ምሳሌ ተደርጎ የሚጠራው አብርሃም ነው። በራሱ የሚመካበት ነገር ምን አለው? አብርሃም ማን ነበር ሲጠራ? እግዚአብሔር ወደ አብርሃም መጣ እንጂ አብርሃም እግዚአብሔርን ፈልጎ አልሄደም። ምንም እግዚአብሔር በማይታወቅበት ስፍራ ይኖር የነበረ ጣዖት በሚመለክበት ስፍራ የነበረ እግዚአብሔርን የማያውቅ ሰው እንደነበረ ይነግረናል መጽሐፍ። ለብዙዎች አባት የሆነውን አብርሃምን እግዚአብሔርን የጠራው አብርሃም ትልቅ ሆኖ ከሆነ ትልቅ ያደረገው እግዚአብሔር ነው። የእግዚአብሔር ምሕረት ደርሶት የእግዚአብሔር ቸርነት ደርሶት አብርሃም በምን ይመካል? እግዚአብሔር ረድቶት። ሙሴ ነው? አዎ ሙሴ ታላቅ ሰው ነው። እስራኤላውያን ዘንድ የተወደደ የተከበረ ታላቅ ሰው ነው። እግዚአብሔር ረድቶት ከባርነት ሕዝበ እስራኤልን ያወጣ ታላቅ መሪ ነው። ትሁት ተብሎ የተጠራ ነው። ትልቅ ነው ሙሴ። ሙሴ ይመካ ይሆን በራሱ? በዛ ጸጋ አገልግሏል። በትልቅ ጸጋ አገልግሏል። ሙሴ ማን ነበረ? እግዚአብሔር ሲያገኘው ማን ነበረ? እግዚአብሔርን ሽቶ ፈልጎ ነው ወይስ እግዚአብሔር ነው ወደ ሙሴ የመጣው? መጽሐፍ ይነግረናል። የሙሴን ታሪክ ያው ሁላችንም እናውቃለን ብዬ አስባለሁ። እሱን አንተርክም አሁን ርዕሳችንም ስላልሆነ ጊዜም ስለማይበቃል ሁላችንም እናውቃለን። የአማቱን የዮቶርን በጎች ሲጠብቅ እረኛ ሆኖ ሳለ ነው እግዚአብሔር የመጣው። ለትልቅ ሥራ እግዚአብሔር ያሰማራው ትልቅ አደራ የሰጠው ሕዝቤን እስራኤልን ነፃ ታወጣለህ። ያውም በደስታ እንዳልሄደ እናውቃለን። ብዙ አንገራግሮ ላለመሄድ ምክንያቶችን እየደረደረ ላለመታዘዝ ብዙ ምክንያቶችን እየደረደረ እግዚአብሔር ነው ያሰራው። እግዚአብሔር ነው ትልቅ ያደረገው። እግዚአብሔር ነው ከፍ ያደረገው። ሙሴ በምን ይመካል? ክብር ለእግዚአብሔር ይሁን። ዳዊት ነው የታወቀው የእስራኤል ንጉሥ። ዳዊት ማን ነበረ ሲጠራ? በአባቱ ዘንድ እንኳን ያልታሰበ አባቱ እንኳን የረሳው ልጆቹን ለንግስና እንዲቀቡ ሲያቀርብ የረሳው ትዝ ያላለው እረኛ የነበረ በጎች ጠባቂ የነበረ ትንሽ ብላቴና እግዚአብሔር ከጫካ አምጥቶ የቀባው ለሕዝቡ ለዛ ለታላቅ ሕዝብ ንጉሥ አድርጎ የቀባው እግዚአብሔር ነው ከፍ ያደረገው። ከፍ ብንል ከፍታችን እግዚአብሔር። ክብር ለእግዚአብሔር ይሁን። ወደ አዲስ ኪዳንስ ብንመጣ የትኛው ጀግና በራሱ የሚመካ? የትኛው የጌታ ደቀ መዛሙርት የጌታ ሐዋርያት ጌታ የጠራቸው ይሄው አሁን እያነበብን ያለውን ይህንን መጽሐፍ ወንጌላትም ላይ መልእክታትን ወንጌላትን የጻፉልን ጌታን በብዙ አክብረው አገልግለው ያለፉ ቅዱሳን ሐዋርያት ጌታ ደቀ መዛሙርት እንዴት ነበሩ? ጌታ ምሕረት ባያደርግላቸው
ጴጥሮስ እንዴት ነበር? ዮሐንስ እንዴት ነበረ? የት ነበረ? ጌታ ባይደርስለት፣ ጌታ ባያገኛቸው። ጳውሎስስ፣ ቅዱስ ጳውሎስ ጌታን በሚገርም ሁኔታ ያከበረ፣ በነፍሱ ተወራርዶ ጌታን ያከበረና ያስከበረ ሐዋርያ፣ ምርጥ ዕቃ ያለው ጌታ፣ ስሜን የሚሸከም ምርጥ ዕቃ ያለው ጌታ ጳውሎስ ማን ነበረ? ጌታ ባይደርስለት የቤተ ክርስቲያን አሳዳጅ፣ የኢየሱስ አሳዳጅ፣ ነፍሰ ገዳይ የነበረን ሰው ራሱም እንደተናገረ ራሱም እንደመሰከረ ከኃጢአተኞች ዋና እኔ ነበርኩ እንዳለ ጌታ ባይደርስለት ጳውሎስ ምን ነበር? ጳውሎስ በራሱ ይመካል? ተወዳጆች ሆይ ክብራችን ጌታ ነው። ከብረን ከሆነ ያከበረን እርሱ ነው። በመንፈስ ድሆች የሆኑ ብፁዓን ናቸው። ትሑታን የሆኑ በመንፈሳቸው ትሑታን የሆኑ ጌታ ይህንን ይፈልጋል። ከፍ ያለውን ከፍ አድርገን ልናሳየን የተጠራ ነው። ተጠርተን ከሆነ ራሳችን ልናሳይ አይደለም። አው ጌታ ጸጋን ይሰጣል፣ በሞገስ ያቆማል፣ ከፍ ከፍ ያደርጋል። ጌታን ማሳየት ግን ይሁንልን። እኛ ተደብቀን ጌታን ማሳየት ይሁንልን። ትልቅ ማሳያ፣ ትልቅ ምሳሌ ለአገልጋዮች መጥምቁ ዮሐንስን ማየት እንችላለን። የመጥምቁ ዮሐንስን ሕይወት በሚገርም ጸጋ ነው እግዚአብሔር ሲጠቀምበት የነበረው። ሰዎች እስኪነጋገሩበት ድረስ አንተ መሲሁ ነህ ትመጣለህ የተባልከው፣ ኤልያስ ነህ ማን ነህ እየተባለ በብዙዎች ዘንድ መነጋገሪያ የነበረው፣ በእኛ አገላለጽ በዚያን ጊዜ ዝነኛ አገልጋይ የነበረ፣ ሁሉ የሚፈራው ሁሉ የሚሰማው መጥምቁ ዮሐንስ ስለ ራሱ ሲመሰክር ምን አለ? አንተ መሲሁ ነህ ተብሎ ሲጠየቅ ራሱን ባዶ አደረገ። ዮሐንስ እኔ ድምጽ ነኝ አለ። ድምጽ ብቻ እንኳን ከመሲሁ ጋር ልነጻጸር የጫማውን ማሰሪያ እንኳን መፍታት የማይገባኝ እኔ በውሃ ነው ማጠምቀው። ከኔ በፊት የነበረው አሁን ከኔ በኋላ ለአገልግሎት የሚመጣው ኢየሱስ በእሳት በመንፈስ ቅዱስ ያጠምቃል። በመንፈስ ቅዱስና በእሳት ያጠምቃል። እኔ ጫማውን ጠፍር መንካት አይቻለኝ። ዮሐንስ ዝቅ ብሎ ኢየሱስን ከፍ አደረገ። በመንፈሱ ድሃ ሆነ፣ በመንፈሱ ትሁት ሆነ። በመንፈስ ትሁት መሆን ማለት ይሄ ነው። እያለን እንደሌለን ምንም ብንሰራ ጌታ እንዳለው እኛ የማንጠቅም ባሪያዎች ነን። የማንጠቅም ባሪያዎች ነን። ጌታ ነው በእኛ የሚሰራው። ጸጋው ጌታ ነው፣ የተሰጠን ነው። ከኛ የሆነ አንዳች ነገር የለም። እንዴት ነን ዛሬ? የዘመኑ አገልጋዮች እንዴት ነን? እንዴት ነን? ብዙ እናያለን እኮ፣ ብዙ እንሰማለን። ህዝቡን የፈጠሩ የሚመስላቸው፣ ያዳኑ የሚመስላቸው፣ በህዝቡ ላይ ከፍ ከፍ ያሉ፣ ጌታን የሸፈኑ፣ ክብሩን የሸፈኑ፣ ክብሩን የጋረዱ ብዙ ሐሰተኞች ሰራተኞች ባሉበት ዘመን ነው የምንኖረው። እግዚአብሔር ምህረት ያድርግልን። እግዚአብሔር አይናችንን ይግለጥ። እግዚአብሔር ማስተዋል ለሁላችንም ይስጠን። ለሁላችንም የሚሆን ማስተዋል፣ በመንፈሳችን ድሆች እንድንሆን፣ ትሁታን እንድንሆን እግዚአብሔር ይርዳን። ትልቅ እርሱ ብቻ፣ ከፍ ያለ እርሱ ብቻ አምላካችን፣ ጌታችን፣ መድኃኒታችን ስለኛ ራሱን ዝቅ ዝቅ አድርጎ የተገለጠ፣ ክብሩን ትቶ የመጣ እኛን ለማንሳት እኛን ከፍ ለማድረግ በሥጋ የተገለጠ እግዚአብሔር ልጅ ኢየሱስ
ትልቅ እርሱ ብቻ ተጠርተን ከሆነ ተመርጠን ከሆነ እግዚአብሔር ከፍ አድርጎን ከሆነ ከፍ ያለውን ልናሳይ ነው ትልቁን ልናሳይ ነው ይሄን እንድናደርግ እግዚአብሔር አምላክ ሁላችንንም ያግዘን ክብር ለእግዚአብሔር ይሁን የመጀመሪያው እሱ ነው በመንፈስ ድሆች ሆኑ ብፁዓን ናቸው መንግስተ ሰማያት የነርሱ ናትና ቁጥር 4 እንዲህ ይላል የሚያዝኑ ብፁዓን ናቸው እንግዲህ ከጊዜ አንፃር አለፍ ያደረግን ነው ምናያቸው የሚያዝኑ ብፁዓን ናቸው ወይም የተባረኩ ናቸው መጽናናትን ያገኛሉ የመጽናናት ባለቤት እግዚአብሔር ነው መጽናናትን የሚሰጥ እግዚአብሔር ነው ያዘኑ የተከዙትን የሚያጽናና እግዚአብሔር ነው ለልብ ድጋፍ የሚሆን እግዚአብሔር ነው ቁጥር 5 ላይ የዋሆች ብፁዓን ናቸው ምድርን ይወርሳሉ የዋሆች ብፁዓን ናቸው የተመሰገኑ ናቸው ደስተኞች ናቸው በእግዚአብሔር መንግስት ውስጥ ደስተኞች ናቸው የዋሃን በልባቸው ክፋት የሌለባቸው ክፉን ነገር የማያስቡ የዋሆች ብፁዕ ናቸው ምስጉን ናቸው ይለናል ጌታ ኢየሱስ የዋህነት ከሰው ጋር ባለን ግንኙነት ብቻ አይደለም እውነት ነው ሰዎች ነን የምንኖረው ከሰዎች ጋር ነው ከሰዎች ጋር ባለን ኑሮ ባለን ግንኙነት የዋህ እንድንሆን ጌታ እንደነገረን እኔ በልቤ ትሁት የዋህ ነኝ ያለን ጌታ እኛም እንደሱ እንድንሆን ጌታ ኢየሱስ ያስተምረናል ከሰዎች ጋር ትሁት እንድንሆን የዋህ እንድንሆን ቅን ሐሳቢዎች እንድንሆን ምክንያቱም እኛ የእግዚአብሔር መንግስት ዜጎች ነን ግን ይሄ ብቻ አይደለም በእግዚአብሔርም ፊት በተሰበረ ልብና በትህትና መቅረብ እንደሚገባንም የእግዚአብሔር ቃል ይናገራል በተሰበረ ልብ በትህትና በእግዚአብሔር ፊት እግዚአብሔር ጉዳዩ ከልባችን ጋር በልባችን ትሁት እንድንሆን ትሁት ቅኖች እንደሆን በእግዚአብሔር ፊት እግዚአብሔር የተሰበረውን ልብ አይንቅም ተብሎ ተጽፏል መዝሙር 51 ቁጥር 17 ላይ የእግዚአብሔር መስዋዕት የተሰበረ መንፈስ ነው የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም ይላል የተሰበረ መንፈስ በእግዚአብሔር ፊት ይሄ ትልቅ መስዋዕት ነው በእግዚአብሔር ፊት ይላል እና ስለ ዋህነት ሲነግረን መጽሐፍ ቅዱስ በእግዚአብሔርም ፊት ስላለን ቅንነት በቅንነት በተሰበረ ልብ ከትዕቢት ነፃ በሆነ ማንነት በእግዚአብሔር ፊት እንድንወጣ እንድንገባ የጌታ ምክር ያሳስበናል ክብር ለእግዚአብሔር ይሁን ቁጥር 6 ላይ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ምን ይላሉ ይጠግባሉ ምን ይጠግባሉ ጽድቅ ይጠግባሉ ጽድቅ የሚራቡ ትክክለኛውን ኑሮ ለመኖር የሚራቡ ትክክለኛውን ነገር ለማድረግ የሚመኙ ትክክለኛውን በእግዚአብሔር ፊት ሲኖሩ በሰዎች ዘንድ ሲኖሩ ትክክለኛውን እግዚአብሔርን የሚያስከብረውን ኑሮ ለመኖር የሚመኙ ሰዎች ብፁዓን ናቸው ይህንን እንድንመኝ ጌታ ይነግረናል ትክክለኛውን ነገር እንድናደርግ እግዚአብሔርን ከማያከብር ኑሮ እንድንወጣ በጽድቅ እንድንኖር የምንነግድ በጽድቅ እንድንነግድ በየትኛውም በተሰማራንበት ሥራ በጽድቅ እንድንኖር በትክክለኛው ኑሮ እንድንኖር የጌታችን የኢየሱስ ክርስቶስ ምክር ያስገነዝበናል እና እነዚህ ጽድቅን የሚራቡ የሚጠሙ
ትክክለኛውን ነገር ለማድረግ የሚመኙ እግዚአብሔር ምኞታቸውን ይፈጽምላቸዋል ይጠግባሉ ነው የሚለው ሚራቡ ጽድቅን የሚጠሙ ይጠግባሉ በጽድቅ ያጠግባቸዋል እግዚአብሔር የሚፈልጉትን ያሟላላቸዋል ምኞታቸውን ይፈጽምላቸዋል ትክክለኛውን ኑሮ እንዲኖሩ ምኞታቸው ረሃባቸው ጥማቸው እግዚአብሔርን ማክበርና ማስከበር ነው በትክክለኛው መንገድ መኖር ነው እግዚአብሔር ይህንን ይሰጣቸዋል ነው የሚለን ጌታ በዚህ አጥግበን በእግዚአብሔር ፊት ስንኖር በቅድስና በንጽህና እንድንኖር እግዚአብሔርን አክብረን አስከብረን እንድንኖር በትክክለኛው መንገድ እግዚአብሔር በሚወደው መንገድ እንድንኖር እግዚአብሔር አምላክ ሁላችንንም ያግዘን ክብር ለእግዚአብሔር ይሁን ቁጥር 7 እንዲህ ይላል ጌታ ቁጥር 7 ላይ የሚምሩ ብፁዓን ናቸው ይማራሉና ልበ ንጹሖች ቁጥር 8 ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና የሚምሩ ብፁዓን ናቸው ምህረት የሚያደርጉ ለሰዎች ይቅርታን የሚያደርጉ ብፁዓን ናቸው ምን ይሆናሉ ይማራሉ ያልተማረ የለም ምህረት ያልተደረገለት የለም እግዚአብሔር ምህረት አድርጎልን ነው በህይወት ያለ ነው ወተን የምንገባው በእግዚአብሔር ምህረት ነው እግዚአብሔር ምህረት የደረሰልን ሰዎች ነን ሁሉም ሰው ማወቅ አለበት በእግዚአብሔር ምህረት ነው ወተን የምንገባው ተኝተን የምንነሳው አንቀላፍተን የምንነቃው በእግዚአብሔር ምህረት ነው እግዚአብሔር ምህረት ያላደረገለት የለም ስለዚህ ደግሞ እኛ ልንምር ግዴታችን ነው ምህረት ፈልገን አንምርም ማለት አንችልም ማለት ነው ስለዚህ የሚምሩ ብፁዓን ናቸው ይማራሉ እግዚአብሔር ምህረት ያላደረገለት የለም ስለዚህ ለሰዎች ይቅርታን የሚያደርጉ የተባረኩ ናቸው ያለን እነርሱም ይቅርታ ይደረግላቸዋል የምህረት ሰዎች እንድንሆን እግዚአብሔር የአባታችን ልጆች እንድንሆን አባታችንን እንድንመስል አባታችን መሐሪ ነው እግዚአብሔር መሐሪ ነው እግዚአብሔር ይቅር ባይ ነው ስንት ጊዜ ሁሌ ይምራል እግዚአብሔር ምህረቱ አይጎልበትም ቸርነቱ አያልቅበትም አንዴ ጴጥሮስ ጌታን እንዲጠየቀው የማቴዎስ ወንጌል ምዕራፍ 18 ቁጥር 21 ላይ ጌታ ሆይ አለው ጴጥሮስ ወንድሜ ቢበድለኝ አለው ስንት ጊዜ ይቅር በለው አለው ወንድሜ ቢበድለኝ ስንት ጊዜ ይቅር በለው 7 ጊዜ ይቅር በለው አለ እንግዲህ በጴጥሮስ አባባል አስተሳሰብ 7 ብዙ ሆኖ ነው 7 ጊዜ እንኳን ቢበድለኝ 7 ብዙ ነው እውነቱን እኮ ነው ጴጥሮስ ለኛ አንዴም እኮ ተበድለን አንዴም ይቅርታ ለማድረግ እኮ ምን የሚተናነቀን ሰዎች ነን ክርስቲያኖች ነን ብለን የእግዚአብሔር ሰዎች ነን ብለን እግዚአብሔርን እናመልካለን ብለን ምህረት የተደረገልን ነን ብለን ስለ ምህረቱ እግዚአብሔርን ያመሰገንን እልል ይያልን እየዘመርን አንዴ እንኳን ይቅር ለማለት ከልባችን የሚተናነቀን ብዙዎች ነን እና እውነት ነው ለጴጥሮስ ብዙ ነው 7 እኔ እንደዛ ነው የምረዳው እና ወንድሜ ቢበድለኝ አለው ጌታን ስንት ጊዜ ይቅር ልበለው 7 ጊዜ ይቅር ልበለው አለ ጴጥሮስ እስከ 7 ጊዜ ነውና አለ ጴጥሮስ ጌታ እስከ 7 ጊዜ 7 አለ እንግዲህ እነን ማባዛት እንችላለን እንግዲህ በቀን ስንት ስንጣላ እንኖርም እንግዲህ ምን ይያለ ነው ጌታ ይቅርታ አድርግ ማረው ተውለት ለምን በቁጥር ትገድበዋለህ የእግዚአብሔር ምህረት እንደዛ የተገደበ ነው ወይ እግዚአብሔር አይ በቃኝ ይላል ወይ እግዚአብሔር ትላንት በድለኸኝ መጣ እግሬ ስር ወደክ ይቅርታ ጠየቅከኝ ምህረት አድርጌ ሸኘው ተመልሰ በደልኩ አይ በቃ ሞላ ይላል ወይ እግዚአብሔር የእግዚአብሔር ምህረት ይሞላል ወይ እግዚአብሔር ቸርነት ይሞላል ወይ እግዚአብሔር እስከ መቼ ድረስ ነው የተሸከመ እስከ ስንት ድረስ አየ ጴጥሮስ አንተም እንዲህ አድርግ
ምህረት አድርግ ይቅርታ አድርግ ክብር ለእግዚአብሔር ይሁን ጌታ ይሄን ነው ያለን ያለው ስለዚህ የሚምሩ ብፁዓን ናቸው ገደብ የለውም ማለት እኛ የተማርን ነን እግዚአብሔር ተሸክሞን እለት እለት ይቅር ያለን የምንኖር ሰዎች ነን ይሄንን ጸጋ ለሁላችንም ጌታ ያብዛልን ክብር ለእግዚአብሔር ይሁን በዚህ በሉቃስ ወንጌል ምዕራፍ 17 ቁጥር 3 እና 4 ላይ ጌታ ምን አለ ወንድም ቢበድል አለ በቀንም 7 ጊዜ ተጸጸትኩ ይያለ ወዳንተ ቢመለስ እንግዲህ በቀን 7 ጊዜ ቢበድል ማለት እንደው በቀን በ7 ጊዜ እንደው ካንድ ሰው ጋር መቼም በቀን 7 ጊዜ አይደለም አንድም ከተጣላን ችግር አለብን ማለት ጌታ ግን 7 ጊዜ እንኳን በድሎ 7 ጊዜ ተጸጸትኩ ይያለ ቢመጣ ካንተ ምህረት ለማግኘት ቢመጣ ምህረት አርግልኝ ተውልኝ ቢል ይቅር በሏል ስታንዳርዱ ይሄ ነው ጌታ ይነገረን ነው አይ በቃ አይ አበዛው ለንል ስልጣን የለንም መብት የለንም ማለት አይ አልበዛም እንዴ ተሸከምኩ በደልከኝ ይቅርታ አረኩልህ ደገምከው አሁንም ተውኩልህ አልበዛም እንዴ ለንል መብት የለንም ማለት ለምን የሰማዩ አባታችን እግዚአብሔር ባህሪ እንደዚህ አይደለም እሱ መሐሪ ነው እሱ ሁሌ ይቅር ይላል እሱ ሁሌ ይሸከማል እሱ ሁሌ ይራራል ስለዚህ ጌታ ምን አለ የሚምሩ ብፁዓን ናቸው አለ ይህንን ጸጋ ለሁላችንም እግዚአብሔር ያብዛልን ክብር ለእግዚአብሔር ይሁን ቁጥር 8 ላይ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታል ንጹህ ልብ ያላቸው በልባቸው ክፋት የሌላቸው ክፋት የማያስቡ በልባቸው ክፉ ነገር ይዘው የማያስመስሉ ልባቸው ንጹህ የሆነ ማለት ነው ልባችንን ማን ያውቃል ከእግዚአብሔር ውጪ ሰዎች የምንናገረውን ፊትለፊት የምናደርገውን ነው የሚያዩት ልባችን ንጹህ ይሁን ልባችን ውስጥ ክፋት ደብቀን ሰውረን ይሁን ሰዎች አያውቁ እግዚአብሔር ልባችን ንጹህ እንዲሆን ይፈልጋል ልባችን ንጹህ እንዲሆን ክፋት ከኛ እንዲርቅ እግዚአብሔር ይፈልጋል እና ልበ ንጹሖች ወይም ንጹህ ልብ ያላቸው ወይም በውስጣቸው ተንኮል የሌለባቸው ክፋት የሌለባቸው ሴረኛ ያልሆኑ ሰዎች ብፁዓን ናቸው እግዚአብሔርን ያዩታል የሚያስተራርቁ ብፁዓን ናቸው ቁጥር 9 የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና የእርቅ ሰዎች ሆኑ የሰላም ሰዎች ሆኑ ሰላምን ለማስፈን የሚሰሩ ሰላምን ለመመስረት የሚጥሩ ሰዎች ለሌሎች ሰዎችም የእግዚአብሔር ሰላም እንዲጋባ የሚሰሩ ጥረት የሚያደርጉ ሰዎች ምስጉን ናቸው ብፁዓን ናቸው የሰላም ሰዎች እንድንሆን የጌታችን የኢየሱስ ክርስቶስ ምክር ነው እነርሱ የእግዚአብሔር ልጆች ይባላሉ ያባታቸውን የእግዚአብሔርን ባህሪ አንጸባርቃሉ ማለት ነው የሰላም ሰዎች እርሱ ሰላማችን ነው ተብሎ ተጽፏል በዚህ በኤፌሶን 2 ከቁጥር 14 እስከ 15 እርሱ ሰላማችን ነው ጌታ ኢየሱስ ሰላማችን ነው ሁለቱን ያዋሃደ ያስታረቀ እርቅ የፈጠረ ሰላም ነው ስለዚህ ሰዎች ከእግዚአብሔር ጋር ሰላም እንዲሆኑ ከእግዚአብሔር ጋር እንዲታረቁ እርቅ እንዲፈጽሙ የሚሰሩ ሰዎች የሰላም ሰዎች የእርቅ ሰዎች ብፁዓን ናቸው እና የእርቅ ሰዎች እንድንሆን የሰላም ሰዎች እንድንሆን መታወቂያችን ይሄ እንዲሆን ጌታችን ኢየሱስ ክርስቶስ ሁላችንንም ይመክረናል እግዚአብሔር አምላክ ይርዳን ቁጥር 10 ላይ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የነርሱ ናትና
ስለ ጽድቅ የሚሰደዱ ስለ ትክክለኛ ኑሮ በጎ ነገር በማድረግ መልካም ነገር በማድረጋቸው የተነሳ መከራ የሚደርስባቸው የሚሰደዱ የሚገፉ ሰዎች ብፁዓን ናቸው። በጎ ነገር በማድረግ ምክንያት መከራን የሚቀበሉ ከእውነት ጋር በመቆማቸው የተነሳ መከራ የሚደርስባቸው በህብረተሰቡ የሚገለሉ አይኛ ጉቧን በላም ብለው የሚቆሙ ይሄ ነገር እግዚአብሔርን አከብርም አስከብርም ብለው በእውነት የሚነግዱ የሚሰሩ ብፁዓን ናቸው። በሰዎች ዘንድ ሊገፉ ይችላሉ፣ ሊጠሉ ይችላሉ፣ ሊሰደዱ ይችላሉ። ግን በእግዚአብሔር ዘንድ ቦታ አላቸው። ስለ እውነት የሚኖሩ ስለ ጽድቅ የሚኖሩ በጎ ነገር በማድረግ የሚተጉ በዚህም ሕይወት እግዚአብሔር አምላክ ሁላችንንም ይባርከን። ክብር ለእግዚአብሔር ይሁን። ቁጥር 11 ላይ እንዲህ ይላል፣ ሲነቅፏችሁና ሲያሳድዷችሁ አለ ጌታ፣ በእኔም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ፣ ከናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና። ሲነቅፏችሁ ሲያሳድዷችሁ በእኔም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ፣ ምክንያቱ ጌታችን ኢየሱስ ክርስቶስ ሆኖ በሱ ምክንያት ስንነቀፍ እሱን በማመናችን እሱን በመከተላችን ስለ ስሙ ምስክር በመሆናችን እሱን በመምረጣችን ምክንያት ሰዎች ቢነቅፉን ሰዎች ቢገፉን ሰዎች ቢያሳድዱን ብፁዓን ናችሁ እያለ ነው ጌታ። ይሄ በእናንተ አልተጀመረም፣ የቀደሙትን እንዲያርገዋቸዋል። አዲስ ነገር አይደለም። እኔን ብለው የተከተሉትን እንዲያርገዋል፣ አሳደዋል፣ ገፍተዋል። ስለዚህ ሰዎች እንዲህ ቢያደርጉ በእናንተ ላይ ምክንያቱን ይሆኛ አለ ጌታችን ኢየሱስ ክርስቶስ። በእኔ ምክንያት ብትገፉ ብትሰደዱ ብትነቀፉ ብፁዓን ናችሁ፣ ዋጋችሁ በሰማይ ነው። ታላቅ ዋጋ በሰማይ አላችሁ። በእናንተ አልተጀመረም፣ የቀደሙትም እንዲህ ተደርገዋል። ስለ ስሜ ተሰደዋል፣ ስለ ስሜ ተነቅፈዋል፣ ስፍራ አጥተዋል። ጥቂት እናስታውስ። በዚህ በሐዋርያት ሥራ ምዕራፍ 5 ቁጥር 28 ጀምሮ የጌታ ሐዋርያት የጌታ ደቀ መዛሙርት ስለ ጌታ ስለ ኢየሱስ ክርስቶስ ወይም በጌታ በኢየሱስ ክርስቶስ ስም ስላስተማሩ፣ በስሙ ስለሰበኩ፣ በስሙ ስላስተማሩ፣ ስለ ጌታ ስለመሰከሩ በሸንጎ ፊት እንደቀረቡ በሊቀ ካህናቱ ፊት እንደቀረቡ ይነግረናል። እና ቁጥር 27 ጀምሮ እንደዚህ ይለናል፣ አምጥተው በሸንጎ አቆሟቸው። ከዚያስ ሊቀ ካህናቱ እንዲህ አላቸው፣ በዚህ ስም በኢየሱስ ክርስቶስ ስም በሚያድነው ነፃ በሚያወጣው የኃጢአታችንን ስርየት ባገኘንበት ስም ማለት በዚህ ስም እንዳታስተምሩ አጥብቀን አላዘዝናችሁምን? ከዚህ በፊት እንደዚህ አስፈራርተው ልከዋቸው ነበርና፣ እነሆም ኢየሩሳሌምን በትምህርታችሁ ሞልታችኋል፣ የዚያንም ሰው ደም በእኛ ታመጡብን ዘንድ ታስባላችሁ ብሎ ጠየቃቸው። ጴጥሮስና ሐዋርያትም መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። ከናንተ ይልቅ ከሰው ይልቅ ለእግዚአብሔር ነው የምንታዘዘው። ይህን ስም ይዘን እንድንወጣ፣ ነፃ አውጪውን ስም፣ የሚያድነውን ስም፣ ሕይወት የሚሰጠውን ስም ይዘን እንድንወጣ እንድንመሰክር ያዘዘን እግዚአብሔር ነው። ስለዚህም እየታዘዝን ያለ ነው ለእግዚአብሔር ነው። ወደፊትም ለእግዚአብሔር እንታዘዛለን አሉ። ቁጥር 30 ላይ እንዲህ ያለ ቅዱስ ጴጥሮስ፣ እናንተ
በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። እናንተ ተራ ወንበዴ ነው ብላችሁ ኃጢአተኛ ነው ብላችሁ ሕግ የሚያፈርስ ነው ብላችሁ በእንጨት ላይ የሰቀላችሁትን ጌታችን ኢየሱስ ክርስቶስን እግዚአብሔር አስነሳው። የአባቶቻችን አምላክ አስነሳው። እሱ ሕያው ነው። ይህን እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ አደረገው። አሁን ዛሬኛ እኮ አይደለም ከፍ የምናደርገው ይህንን ስም ጌታን ከፍ የምናደርገው እኛ አይደለንም። የአባቶቻችን አምላክ እግዚአብሔር ከፍ አድርጎታል። እሱ ከፍ ያደረገውን እኛ ልንተው አንችልም። ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ የኃጢአት ስርየት ንስሐ የሚሰበከው በዚህ ስም ነው። ይህንን ያደረገ እግዚአብሔር ነው። ራስም መድኃኒትም አድርጎ በቀኙ ከፍ አደረገው እግዚአብሔር። ይህን ያደረገው እግዚአብሔር ነው። የናዝሬቱ ኢየሱስን በቀኙ ከፍ ያደረገው ራስም መድኃኒትም ያደረገው እግዚአብሔር ነው። ስለዚህ ለእግዚአብሔር ነው እየታዘዝን ያለ ነው። እግዚአብሔር ከፍ ያደረገውን ነው ከፍ ያደረግን ያለ ነው። እግዚአብሔር ያላቀውን ነው ያላቀን ያለ ነው። በስሙ ንስሐና የኃጢአት ስርየት ይሰበካል። ክብር ለእግዚአብሔር ይሁን። ይህን አሉ። በኋላ ብዙ መሰከሩ። መጨረሻ ምን አደረጉ? ቁጥር 40 ጀምሮ ስናነብ ሐዋርያትንም ወደ እነርሱ ጠርተው ገረፏቸው። እነዚህ ታላላቆቹን ሰዎች እነ ጴጥሮስን ገረፏቸው እንደ ልጅ። በኢየሱስም ስም እንዳይናገሩ አዘው ፈቷቸው። ገርፈው ማለት ነው። ገርፈዋቸው ሁለተኛ በዚህ ሰው ስም እንዳታስተምሩ ብለው አዘው ፈቷቸው። ቁጥር 41 ላይ እነርሱም እነዚህ የተገረፉት በኢየሱስ ምክንያት የተገረፉት ዛቻ የደረሰባቸው ምን አደረጉ? ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ ያላቸው ወጡ ይላል። ክብር ለእግዚአብሔር ይሁን። በእውነት ይህን ጸጋ እግዚአብሔር ያብዛልን። እንነቀፍ ይሆን እናንተ ዛሬ ስለ ስማችን በስማችን ምክንያት ይሆን ስለ ስሙ ይሆን የምንነቀፈው? ዛሬ መከራ ይደርስብን ይሆን ስለ ስሙ ስለ ኢየሱስ? እሱን በመመስከራችን እሱን በመምረጣችን እሱን በመከተላችን እሱ ብቻውን ያድናል በማለታችን እሱን በማለታችን መከራ ይደርስብን ይሆን? ስድብ ይኖር፣ መናቅ ይኖር፣ መገፋት ይኖር በህይወታችን? ምላሻችንስ ምን ይሆን? እንነጫነጭ ይሆን? እናጉረመርም ይሆን? አሁንስ በዛ እንል ይሆን? ጌታ ደስ ይበላችሁ ሐሴት አድርጉ ነው ያለን። ስለ ስሜ በስሜ ምክንያት ክፉ ቢያደርጉባችሁ ቢንቋችሁ ቢገርፏችሁ የቀደሙትም እንደዚህ ሆነዋል። ስለ ስሜ ሐሴት አድርጉ ነው ያለን ጌታ። እነዚህም ሐዋርያት እንዲህን ያደረጉት ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ ያላቸው የተናቁት የተገረፉት ዛቻ የደረሰባቸው በእነሱ ስም በእነሱ ጥፋት አይደለም፣ ስለ ጌታ ነው የተናቁት። ስለ ጌታ ነው የሁሉ ዛቻ የሁሉ ድብደባ የደረሰባቸው ስለ ጌታ ነው። ስለ ስሙ ስለተናቁ ደስ አላቸው። ክብር ለእግዚአብሔር ይሁን። ይህን ያብዛልን እግዚአብሔር። ደስ እንዲለን ይሄ ወግ እንዲደርሰን የአባቶቻችን ወግ እንዲደርሰን ደስ እንዲለን በኢየሱስ ምክንያት ስንነቀፍ ስንጠላ ስንገፋ በቤተሰብም በማህበረሰብም ዘንድ ብዙ ነገር ቢደርስብን ደስ እንዲለን ምክንያቱ ጌታ ነው። ተመስገን የኔ ጌታ ይሄ ብጽዕና ደረሰኝ እንድንል እግዚአብሔር አምላክ ሁላችንንም ያግዘን። ሁለተኛ እንዳታስተምሩ የተባሉት ዕለትም በመቅደስና በቤታቸው ስለ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርንና
መስበክን አይተውም ነበር ይለናል። ይገርም ነው። ይሄ ሁሉ ዛቻ፣ የሁሉ ድብደባ በሕይወታቸው ደርሶ ነገር ግን ስለ ኢየሱስ እርሱ ክርስቶስ መሆኑን ዘወትር መስበክን ስለሱ መናገርን አይተውም ነበር። ክብር ለእግዚአብሔር ይሁን። እንዴት እግዚአብሔር ረድቷቸዋል! እንዴት እግዚአብሔርን ያግዟቸዋል! እግዚአብሔር እኛንም ያግዘን፣ እኛንም ይርዳን። ይሄው እግዚአብሔር መንፈስ ሁላችንንም ያበርታን። እንዳንነቃነቅ በሕይወታችን ጫና አለ ብለን፣ ግፊያ አለ ብለን፣ መናቅ አለ ብለን፣ ስደት አለ ብለን፣ መከራ አለ ብለን እንዳንተው፣ ሸርተት እንዳንል፣ አይ በዛ ብለን እንዳንተው እንደነዚህ ሐዋርያት ኢየሱስ እርሱ ክርስቶስ እንደሆነ፣ ኢየሱስ እርሱ የሕያው እግዚአብሔር ልጅ እንደሆነ፣ ብቸኛ የመዳኛ መንገድ እርሱ እንደሆነ እንድንበት ዘንድ እግዚአብሔር ከሰማይ በታች የሰጠን ስም እርሱ ብቻ እንደሆነ፣ ያለ እርሱ ሕይወት እንደሌለ፣ ያለ እርሱ መዳን እንደሌለ ዕለት ዕለት እንድናምንና እንድንናገር እግዚአብሔር ሁላችንንም ያግዘን። ክብር ለእግዚአብሔር ለአምላካችን ይሁን። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ እነዚህ ያየናቸው የጌታችን የኢየሱስ ክርስቶስ ትምህርቶች ናቸው። የምዕራፍ 7 ማጠቃለያ ላይ ቅድም እንዳነበብነው እንዳየነው ይህንን ሰምቶ የሚያደርግ ሰው ቤቱን በአለት ላይ እንደሰራ እንደ ብልህ ሰው ነው። በየትኛው መከራ ውስጥ የማይነቃነቅ ጽኑ፣ ሰምቶ ግን የተወ ወይም ሰሚ ብቻ የሆነ ግን ሰነፍ ሰው ነው። ቤቱን ባሸዋ ላይ የሰራ መሰረቱ ያልጸና በመጣው ነፋስ የሚጠረግ በመጣው ጎርፍ የሚወሰድ። ጌታ ከዚህ ይርዳን። ጸንተን እንድንኖር በጌታ ቃል ጸንተን እንድንኖር ከቃል ባለፈ በሕይወታችን እግዚአብሔርን እንድናከብረው እግዚአብሔርን እንድናሳየው ጌታን እንድናሳየው ጌታን የሚያሳይ መልክ እንዲኖረን እግዚአብሔር አምላክ ሁላችንንም ያግዘን። ያስተማረን የመከረን አምላካችን አባታችን ሁሉ እግዚአብሔር ስሙ የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። አሜን።